በጥምቀት በዓል ላይ ባየነው ነገር ሁላችን ደንግጠናል። ሙስሊሞች በጥምቀት በዓሉ ላይ የሚያደርጉት ነገር እጅግ በጣም መነጋገሪያ ሆኗል። የጎንደር ጥምቀት ሌላ ችግርን አስነስቷል። የአሸባሪ ቡድን አይኤስ ባወጣው መረጃ ሁላችንም ኦርቶዶክሳውያን ደንግጠናል። እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። የጥምቀት በዓልን አስመልክቶ በአንዳንድ አገልግሎቶች እንግዲህ ቪዲዮዎችን ሰርተን ወደ እናንተ ማድረስ አልቻልንም። ግን ደግሞ በጥምቀት በዓል እጅግ በጣም መነጋገሪያ የሆኑ እናንተ ማየት አለባችሁ ያልናቸውን ቪዲዮዎች ዛሬም እንግዲህ ሶሻል ሚዲያ ላይ ጠርቀምቀም አድርገን መጠናል። ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ዛሬም የቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ጥያቄ ጠይቀን ነበር። ከመለሱ ሰዎች መካከል እጣ የወጣለት አካውንቴ ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ የ500 ብር ካርድን መውሰድ ትችላለህ። ዛሬም በቪዲዮአችን ሽልማት ያለው ጥያቄ ይኖረናል። እንግዲህ በዓለ ጥምቀቱን አስመልክቶ እጅግ በጣም የሚገርሙ ነገሮችን እየሰማን እንገኛለን። በዓሉ ቢያልፍም እናንተም እነዚህ ነገሮች ማየት ስላለባችሁ ብዬ ቪዲዮዎችን አምጥቻለሁና እስቲ ቪዲዮዎችን በዚህ እንጀምር። እንግዲህ የጥምቀት በዓልን በዚህ መልኩ ህፃናቱ ደመቅ አድርገውት ያየናቸው እንገኛለን። በጣም ብዙ የህፃናት ቪዲዮ ሶሻል ሚዲያ ላይ ፖስት ተደርጎ ያየን ነበር። እኔ ምን ማለት እንዳለብኝ አላቅም። እንደው ጠቅለል አድርጌ አስተያየት እሰጣለሁ። ቪዲዮአችን እንቀጥላለን። ያሳድጋችሁ ያላችሁ ኮሜንት አድርጉ። የጥምቀትን በዓል በዚህ መልኩ ህፃናቱ በጣም ደስ በሚል ሁኔታ ሲያከብሩት እያየን እንገኛለን። በጣም አብዛኛዎቻችን በህፃነታችን በሰንበት ትምህርት ቤት አገልግሎት ያደግን ሰዎች ነን። የጥምቀት በዓል ሲመጣ ደግሞ ህፃናቱ በምን አይነት ጉጉት በምን አይነት መንፈስ የጥምቀት በዓል እንደሚያከብሩት ይታወቃል። ሁላችን ማሳልፈነዋልና አሁን ደግሞ እንዲያው ዘመኑ የሶሻል ሚዲያ ስለሆነ በዚህ መልኩ ህፃናቱ የዘመሩ እያየናቸው እንገኛለን። በጣም ደስ የሚል ነው። አንዳንዶቻችን ኦርቶዶክስ ሆነን የጥምቀት በዓልን ለማክበር ስራ ሳይኖረን እንኳን ከቤት የማንወጣ ሰዎች አለን። በቃ እንዲህ አይነት ነገር ነው ደስ አይለኝም ብለን ቁጭ ያለንና ይህ ነገር ልክ አይደለም። ህፃናቱ በዚህ መልኩ እያመሰገኑ ህፃናቱ በዚህ መልኩ የጥምቀትን በዓል እያከበሩ እኛ ከቤታችን ቁጭ የምንልበት ነገር የለም። ለሁላችንም የህፃናት ሁኔታ ትምህርት ነው ብዬ አስባለሁ። እንዲህ አይነት ህፃናት እንዳሉ ሁሉ ደግሞ አንዳንድ ወላጆች ህፃናትን በዚህ መልኩ የሚያሳድጉ አሉ። እስኪ ጥምቀት ላይ ያገኘሁት ቪዲዮ ነው። ቪዲዮን አይተን እንመለስ። በዚህ መልኩ ደግሞ ጥምቀትን ያሳለፉ ህፃናትም አሉ። እንግዲህ እንዳያቸዋት እናቲቱ ናት አብራ ሃርሞኒካ ሰጣ እየዳነሰች የምትገኘውና እኔ በጣም ገርሞኛል። አንዳንድ ህፃናት በዚህ መልኩ ሲያሳልፉ፣ በጣም ብዙ ኦርቶዶክሳዊ ህፃናት ደግሞ በኦርቶዶክሳዊ መንገድ እንዴት ጥምቀትን በጣም ደስ በሚል ሁኔታ እግዚአብሔርን እያገለገሉበት እንደሆነ አይተናል። እነዚህ ሰዎች እንግዲህ ኦርቶዶክሳዊ መንገድን ለልጆቻቸው እያሳዩ አይደለም። የእነዚህ ህፃናት ምንም ስህተት የለባቸውም። ዋናው የወላጅና የትላልቅ እህት ወንድሞቻቸው ችግር ነው። እነዚህ ወላጆችና ትላልቅ ወንድሞቻቸው ይህ ነገር ልክ አይደለም፣ ጥምቀት የሚከበረው በመዝሙርና እግዚአብሔርን በማመስገን ነው ብለው ነጠላ ልብሰው ቢያመጧቸው ኖሮ ህፃናቱ ሃርሞኒካ አይነፉም ነበር። ግን ደግሞ በዚህ መልኩ እንግዲህ ጥምቀት እንዲያሳልፉ አድርገዋቸዋልና ሁላችንም ኦርቶዶክሳውያን በእውነት እንግዲህ ልጆቻችን በኦርቶዶክሳዊ ስርዓት ልናሳልፍ ይገባል እንጂ እነዚህ ህፃናት ከበረከት ይልቅ መርገምን ወደ ቤታቸው ይዘው የሚሄዱት እነሱ ምንም የሚያውቁት ነገር የለም። ግን እኛ በምናሳያቸው ባልሆነ መንገድ ገደል እየከተትናቸው ነው እንጂ ለጽድቅ መንገድ እያመጣናቸው እንዳልሆነ ልናውቀው ይገባል። እንዲህ አይነት ህፃናት ሃርሞኒካ ይነፋሉ፣ ሌሎች ህፃናት ደግሞ በመዝሙር ላይ ከበሮ ይመታሉ። እስቲ ቪዲዮ አንዴ ላሳያችሁ።
ይተካል እግዚአብሔር አገልጋይ ነው ከዛሬው የሚልቅ የማይሆን በውጡ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል አይሰስትምና ጸጋን በማካፈል ብርቱን ያስነሳል። እነዚህ ህፃናት ደግሞ እንግዲህ ከበሮ እየመቱ ነው ያየናቸው። እንዲያው ለህፃናቱ ጠቅለል ያለ አስተያየት ሲሰጥ ሁላችንም ኦርቶዶክሳውያን ህፃናትን እንግዲህ የምናሳድግበት መንገድ ኦርቶዶክሳዊ መንገድ ሊሆን ይገባል እንጂ በዚህ መልኩ ኦርቶዶክሳዊ ባልሆነ መንገድ የምናሳድጋቸው ከሆነ እንግዲህ እናቲቱ ሃርሞኒካ ሰጣ ያሳደገችው ልጅ ነገ ጭፈራ ቤት ነው የሚሆነው። እናቲቱ ደግሞ ከበሮ እየመታ መዝሙር እየዘመረ ያሳደገችው ልጅ ደግሞ ነገ የእግዚአብሔር አገልጋይ ሆኖ እንግዲህ እግዚአብሔርን የሚያመሰግን የሚያገለግል ይሆናልና ሁላችንም ይህንን ነገር በእንዝላልነት ልጆቻችን አናሳድግ ወንድሞቻችን አናሳድግ ብዬ በዚሁ መልእክቴን አስተላልፋለሁ። ሁላችሁም ኮሜንት ላይ እግዚአብሔር ያሳድጋችሁ ያላችሁ ኮሜንት አድርጎ ሃርሞኒካ ሲነፉ የነበሩ ህፃናት ደግሞ በቀጣይ ዓመት እንደ ወንድሞቻቸው መዝሙር እየዘመሩ ከበሮ እየመቱ የምናያቸው ያድርገን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የጥምቀት በዓል ላይ አንዳንዶቻችን በስራ ያሳለፍነው ይኖራል፣ አንዳንዶቻችን ደግሞ በበዓሉ ተገኝተን እንግዲህ የጥምቀት በዓልን አሳልፈናል። አንዲት እህታችን አስተናጋጅ ናት። የጥምቀት በዓል ዕለት ግን በስራ ቦታዋ በዚህ መልኩ ታይታለች። እስቲ አንድ ቪዲዮን አይተን እንመለስ። እህታችን ደግሞ አስተናጋጅ ናት። በምትሰራበት ቦታ ግን ታቦተ ሕጉ ሲያልፍ ስራዋን ትታ በረንዳ ላይ ቆማ በዚህ መልኩ እየዘመረች ነው ያየናት የምንገኘውና እህታችን በማይመች ሁኔታ ላይ ሆና እንኳን የጥምቀት በዓል በረከትን ለማግኘት በዚህ መልኩ እንግዲህ እየዘመረች ካየናት፣ አንዳንዶቻችን ደግሞ የጥምቀት በዓልን አስመልክቶ ደብሮኛል፣ እንደዚህ ሆኛለሁ፣ በቃ አስጠልቶኛል፣ ዛሬ መውጣት አልችልም እያልን የጥምቀት በዓልን ያልወጣን ሰዎች ልኖር እንችላለንና ለእናንተ ሰዎች እህታችን በማይመች ቦታ እንኳን እንዴት ብሎ ማገልገል መዘመር በረከት ማግኘት እንደሚቻል አሳይታናለች። እህታችን በቀጣይ ዓመት አብራ ከታቦተ ሕጉ ጋር እየዘመረች የምታሳልፍ ያድርጋት እንላለን። ሌሎች ቪዲዮዎችም አሉ እጅግ በጣም የሚያስገርሙን እያቸው እስኪ። ጌታ ትወዳለህ አንተ ልብህን እንጂ አታየው ፊት እግዚአብሔር ለዚህ ቪዲዮ ምንም አይነት አስተያየት አያስፈልገውም፣ ግን ሁላችንም የምንማርበት ነገር አለ። በዚህ በጥምቀት በዓል ነጭ ልብስ የለኝም ነጭ ልብስ አላሰራውም ብላችሁ ከጥምቀቱ በዓል ለቀራችሁ ሰዎች እግዚአብሔር የሚወደው ነጭ ልብስን ሳይሆን ንጹህ ልብን እንደሆነ ልታውቁት ይገባል። አብዛኛዎቻችን በሚባል ደረጃ ነጭ ለብሰን ስንዘምር ስንውል ልባችን የተቀደደ ልባችን የቆሸሸ ሊሆን ይችላል። እንዲህ አይነት ወንድሞቻችን ደግሞ ልብሳቸው ቆሽሾ የተቀደደ ጨርቅ አድርጎ ነው እየዘመረ ያየን የምንገኘውና እንደው ውጭ እንኳን ቆሽሽ ቢል የተቀደደ ልብስ ቢለብስ እንዲህ አይነት ወንድሞቻችን ንጹህ ልብ ይዘው ያልተቀደደ የተሰፋ ልብ ይዘው እግዚአብሔርን የሚያገለግሉ ትሁት የሆኑ ኦርቶዶክሳውያን ናቸውና ይህ ቪዲዮ እጅግ በጣም መነጋገሪያ ሆኗል። ለአብዛኛዎቻችን የእህታችንና የወንድማችን ቪዲዮ እጅግ በጣም ትልቅ ትምህርት ነው። ይህን ቪዲዮ ብቻ አይደለም ሲሌላም ቪዲዮ አንዴ ልጋብዛችሁ። እህታችን ደግሞ እጅግ በጣም የዛሬ ዓመት መነጋገሪያ ሆና እንደነበር ይታወቃል። በዚህ ሁኔታዋ እንግዲህ ታቦተ ሕጉ የሚጓዝበትን ምንጣፍ ያጸዳች አይተናት ነበር። ዘንድሮም ደግሞ እግዚአብሔር አድርሷት አሁንም ቢሆን አገልግሎቷን እየቀጠለች ነው ያየናት ትገኘው። አሁንም ቢሆን እንዲህ አይነት እህቶቻችን በጣም ጽናት ምን እንደሆነ ጥንካሬ ምን እንደሆነ ስለሆነው ስላልሆነው ስለሚሆነው ነገር ሁሉ እግዚአብሔር ይመስገን ብለን መኖር እንዳለብን እያስተማሩን ይገኛሉ። አብዛኛዎቻችን ግን እንዲህ አይደለንም። ትንሽ የመንፈስ መረበሽ እንኳን ከመጣብን እንኳን በዚህ መልኩ ልናገለግል ነውና ጥምቀትን እንኳን
እንኳን በዓልን አናከብርምና ለሁላችንም ለኦርቶዶክሳውያን ትልቅ ትምህርት ነው። የጥምቀት በዓል እንኳን ቢያልፍም እንዲህ አይነት ቪዲዮዎችን ያመጣውበት ምክንያት ሁላችንም በጣም ትልቅ ትምህርት ስለምናገኝበት ብዬ ነው። እንግዲህ ይህንን ቪዲዮ ዘግይቼ የምሰራበት ዋና ምክንያት የጥምቀት በዓልን አስመልክቶ በጣም ብዙ ሁኔታዎች ተፈጥረው ስለነበር ወይም ደግሞ የቤተክርስቲያን አገልግሎትም ስለነበር አልቻልኩም ቪዲዮ መስራት። እነዚህ ቪዲዮዎች አሁንም እናንተ ብታያቸው ትጠቀሙባቸዋላችሁ ብዬ ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እንዲህ አይነት ወንድሞቻችን እህቶቻችን በማይመች ሁኔታ ላይ ሆነው እግዚአብሔርን በዚህ መልኩ ተመችቷቸው ያገለግላሉ። እኛ ደግሞ ሙሉ ጤና ተሰጥቶን በዓለ ጥምቀቱን እጅግ በጣም ኦርቶዶክሳዊ ባልሆነ መንገድ ያከበርን ሰዎች አለን። እስኪ ይሄንን ቪዲዮ አይተን እንመለስ። በዚህ መልኩ በዓሉን ያከበራችሁ ሰዎች ደግሞ ከበረከት ይልቅ መዓትን ይዛችሁ ወደ ቤታችሁ እንደሄዳችሁ ልታውቁት ይገባል። የጥምቀት በዓልን ስናከብር በምን መልኩ ማክበር እንዳለብን ህፃናት እንኳን እያሳዩና ይገኛሉ። እኛ ወይ ካለማወቅ ነው ወይም ደግሞ በረከትን አልፈልግም ነው እንጃ ብቻ አላቅም። በዚህ መልኩ በዓልን ያከበራችሁ ሰዎች ግን እጅግ በጣም ታሳዝናላችሁ። በጣም እንግዲህ በጣም ብዙ ከኦርቶዶክሳዊ ውጭ ያሉ ወንድሞቻችን እንዲህ አይነት ቪዲዮዎችን እየወሰዱ በጣም መሳለቂያ ሲያደርጉ ነበር። እውነት ኦርቶዶክሳውያን እኮ የጥምቀት በዓልን የጌታን መጠመቅ አይደለም ሊያከብሩ የፈለጉት በዚህ መልኩ መጨፈር፣ መደነስ፣ መጠጣትን ነው የፈለጉት እያሉ ብዙ ነገሮችን ሲናገሩ ነበርና እንዲህ አድርገን የጥምቀት በዓልን ያከበርን ሰዎች ለሰዎች መጥፊያ እንደሆነ ልናውቀው ይገባል። የእናንተን ቪዲዮ እያየ እናንተ ያደረጋችሁትን ነገር እያየ በጣም ብዙ ከኦርቶዶክሳዊ ውጭ ያለ ሰው ቤተክርስቲያኗ እንዲናት ብሎ እንዲፈርጅ አድርጋችሁታልና አሁንም ቢሆን ኦርቶዶክሳውያን በዓሉን ልናከብረው የሚገባ ፍጹም በሆነ በኦርቶዶክሳዊ መንገድ ነው እንጂ በዚህ መልኩ ኦርቶዶክሳዊ ባልሆነ መንገድ በዓሉን ልናከብረው አይገባም። እጅግ በጣም ያሳዝናል። በዚህ ዓመት እንዲህ አይነት ሁኔታዎችም ተፈጽሟል። በጣም ደስ የሚሉ ብዙ ነገሮች እንዳየን ሁሉ እንዲህ አይነት የሚያስከፉ ከኦርቶዶክሳዊ ስርዓት ውጭ የሆኑ ነገሮች ደግሞ በዚህ በጥምቀት በዓሉ ላይ ተከናውነዋል። ይህ ነገር ሊስተካከል ይገባል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የጥምቀት በዓልን አስመልክቶ የሙስሊም ወንድሞቻችንም በጥምቀት በዓሉ ላይ ተገኝተው ያደረጉት ነገር አለ። እሺ ቪዲዮዎችን እንያቸው። መሸኘት መብቶት ነው። ሻጭ እኮ ዳቦ መበላለው ዳቦ ላምጣለት ወይ ባኪኔ ይያል በላ። እሺ ይችላል። ሊሸኙ ነው ታቦት ይሸኛሉ። ይሸኛሉ። ማሻአላ ይሸኛሉ። እስላም ክርስቲያን ማህበር ስራ። አዎ ትክክል። ለወንደኛ ያለው አታመድ ይወዱታል። መርቆሪዎስን በጣም ማከብሩ ልጅኛ ደገድግ ነበር። አንተው ታገለግሉ ነበር። ሽምግልና ያዘኝና ነው አንተን ማገልገል። እንግዲህ በጥምቀት በዓሉ ላይ በዚህ መልኩ እውነተኛ የእስልምናን አስተምሮ የያዙ አብሶ ደግሞ በዚህ በመከባበሩ አንዱ ሃይማኖት አንዱን አክብሮ አንዱ ሃይማኖት አንዱን ወዶ መኖር እንዳለበት የሚያምኑ አባቶቻችን ወንድሞቻችን በበዓለ ጥምቀቱ ላይ በጣም ደስታቸውን ሲገልጹ እያየናቸው እንገኛለን። አብሶ ደግሞ በሁለተኛው ቪዲዮ ላይ ያየናቸው አባት እንግዲህ አገለግል ነበር አሁን ላይ እርጅና ይዞኝ ነው እያሉ እየተናገሩ የሚገኙትና እነዚህም ብቻ ሳይሆኑ የጥምቀት በዓልን ለሚያከብሩ ኦርቶዶክሳውያን በመኪናቸው ሲያመላልሱ የነበሩ ሰዎችም እንዳሉ በጣም በብዙ ሶሻል ሚዲያዎች ይሳይ ነበር። እንዲህ አይነት ተከባብሮ መኖርን የሚያንጸባርቁ የድሮውን እስልምና ያዙ የሙስሊም አማኞች እንግዲህ ሊመሰገኑ ይገባል። አሁን ላይ በሀገራችን የሃይማኖት ግጭትን ለማስነሳት የሚሰሩ እንግዲህ የእስልምና እምነት ተከታዮች እንዳሉ ሁሉ በዚህ መልኩ የድሮውን እስልምና ይዘው መከባበሩን በጣም መዋደዱን የያዙ ደግሞ ወንድሞቻችን አባቶቻችን አሉና ለእናንተም ምስጋና ይገባል እንላለን። እንደውም ከዚህም ጋር ተያይዞ ወደ አንድ ርዕሰ ጉዳይ ሊወሰዳችሁ ይህንን ሰሞን እጅግ በጣም መነጋገሪያ ከነበረው ርዕሰ ጉዳይ መካከል እስልምና እምነትን አስፋፋለሁ ብሎ በሽብር ተግባሩ የሚታወቀው አይኤስ ላይ እንግዲህ አንድ መረጃ ወጥቷል። እርሱም 46 አሸባሪዎች ተይዘዋል። ከ46ቱ ወደ 23ቱ ኢትዮጵያውያን ናቸውና ይህንን ሰሞን መነጋገሪያ ነበር። እስቲ ጉዳዩን አንዴ አይተነው እንመለስ። ወገን እዚህ እንግዲህ የኢትዮጵያን ባንዲራ የምታዩት በሙሉ ይሄ በሜዳሊያ ተሸልመን ወይም ደግሞ የወርቅ ዋንጫ አምጥተን እንዳይመስላችሁ የአይኤስ አባል የሆኑ ሰዎች በፑንትላንድ ተይዘው ከተያዙት 40 ምናምን ሰዎች 23ቱ ኢትዮጵያውያን ናቸው ይላል። ኮሜንት ውስጥ ስትገባ ማለት ነው በፈጣሪ ካሁኑ ነገር በነገር ሆኗል። ስማቸውን እያነበበ ሰው አልገባችሁም እንዴት እንደሚተቻች ብቻ ዘና ብሉበት።
በፑንትላንድ የአይኤስ አሸባሪዎች ተይዘዋል። ከተያዙ 43 አሸባሪዎች መካከል ከግማሽ በላይ ወይም ደግሞ 23ቱ ኢትዮጵያውያን ናቸው። ሙሉ በሙሉ የእስልምና እምነት ተከታይ ናቸውና የጉዳይም እጅግ በጣም መነጋገሪያ ሆኗል። አሁን ላይ በሀገራችን እንግዲህ አይኤስ የሚባለው የአሸባሪ ቡድን በኢትዮጵያ ላይና በኢትዮጵያ ሀገራችን በዚህ መልኩ ተስፋፍቶ እንዳለ ልናውቀው ይገባል። እንዲህ አይነት ሽብርን ለመፍጠር እየሰሩ ያሉ ሰዎችም እንዳሉ ሁሉ በዚሁ ደግሞ በጥምቀትም እንዳየናቸው አብሮ ለመኖር በቃ ተዋዶ ለመኖር የሚፈልጉ የድሮውን እስልምና የያዙ እንግዲህ ወንድሞቻችን አባቶቻችን አሉና ለእንዲህ አይነት ሰዎች ክብር ይገባቸዋል። ከመቼውም ጊዜ በላይ ግን በሀገራችን እየሆነ ያለውን ነገር ሁላችንም በተጠንቀቅ ልናውቀው ይገባል እንላለን። ይህ ጉዳይ እጅግ በጣም መነጋገሪያ ስለሆነ ነው ከመሀል ላይ ያስገባሁት። ወደዚህ ወደ ጥምቀት ጉዳያችን እንሄዳለን። እንግዲህ በጥምቀት በዓል አከባበር ላይ በጣም በብዙ ገጠራማ ክፍሎች የጥምቀት በዓል ሲከበር እጅግ በጣም ከአይምሮ በላይ የሚሆኑ ነገሮችን እያየን ነበር። ቪዲዮዎችን አንዴ እንያቸው። አንድም ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ በመካከላችሁ እገኛለሁ እንዳለ ሁሉ እንግዲህ በጣም በብዙ ገጠራማ ክፍሎች በጣም ደስ የሚሉ የጥምቀት አከባበሮችን እያየን እንገኛለን። በጣም አብሶ ደግሞ በመጀመሪያው ቪዲዮ 3 ኦርቶዶክሳውያን ነው እያየን የምንገኘውና ግን የሚገርማችሁ ነገር ቤተክርስቲያናችን ምን አይነት ውብና ድንቅ የሆነች ቤተክርስቲያን እንደሆነች ነው የተረዳውበት። ይህንን ቪዲዮ በአዲስ አበባ የሚገኙ ታቦታት ወጣው የሚደረገው ስርዓት፣ የሚደረገው ማህሌት፣ የሚደረገው ቅዳሴ በዚሁ ሰው በሌለበትም ሁኔታ ምንም አይነት ሳይሸራረፍ ያን ሁሉ ስርዓት ይደረጋል። ቤተክርስቲያናችን እንዲህ አይነት ውብና ድንቅ የሆነች ቤተክርስቲያን ናት። በጣም እንግዲህ ሁለተኛውን ቪዲዮ ማይታችኋል። በእኛ ታቦተ ሕጉ ሲሄዱ እጅግ በጣም የሚያምር ቀይ ምንጣፍ ተነጥፎ ታቦተ ሕጉ በዛ ይሄዳሉ። በዚሁ ደግሞ ምንጣፍ የሌላቸው ሰዎች የእነርሱን ነጠላ እያወለቁ ለታቦተ ሕጉ እንግዲህ እያነጠፉ በዛ ታቦተ ሕጉ እንዲሄድ እያደረጉ አይተናልና በጣም እንዲህ አይነት ቪዲዮዎች ከአይምሮ በላይ የሆኑ ቪዲዮዎች ናቸው። እነዚህም ብቻ አይደሉም። እንጨምር እስኪ ቪዲዮዎችን እንዳያችሁት ነው እንግዲህ በጣም ደስ የሚል ነው። ይሄንን ቪዲዮ ሳመጣ በአካባቢያችን የሚገኙ ወጣቶች ታቦተ ሕግ ሲወጣ ሲያነጥፉ የነበሩ ሰዎች አላገለገሉም እያልኩኝ አይደለም። የሰንበት ትምህርት ቤት አባላትም ሲዘምሩ የነበሩ ሰዎች አላገለገሉም እያልኩኝ አይደለም። ግን እኛ እንደው የጥምቀት በዓልን ያሳለፍነው በሚመች ሁኔታ ውስጥ ሆነን ቀይ ምንጣፍ እያነጠፍን ነው። እነዚህ ወንድሞቻችን ደግሞ በማይመች ሁኔታ ውስጥ ነው በዓሉ እንዲደምቅ በቃ ታቦተ ሕጉ እንደው ምንጣፍ ሳይነጠፍለት አይሄድም ብለው የራሳቸውን ነጠላ እያወለቁ ሲያነጥፉ አገልግሎት ምን እንደሆነ እና የአገልግሎት ቀናይነታቸውን ነው እያየን የምንገኘውና ሁላችንም ከነዚህ እህት ወንድሞቻችን ጥንካሬን አገልግሎት ምን እንደሆነ ልንማር ይገባናል ማለት ነው። እግዚአብሔር ዋጋቸውን ይክፈል እንላለን። በዚህ በጥምቀት በዓል ምንጣፍ ስታነጥፉ የነበራችሁ ወንድሞቻችን፣ ሲዘምሩ ስታገለግሉ የነበራችሁ እህት ወንድሞቻችን፣ ካህናት ሁላችሁም እግዚአብሔር ዋጋቸውን ይክፈላችሁ እንላለን። ወደ ቀጣይ ርዕሰ ጉዳያችን ደግሞ ስንሄድ በዚህ በጥምቀት በዓል እጅግ በጣም መነጋገሪያ ከሆነ ጉዳይ መካከል ደግሞ በጥምቀቱ በዓል ብፁዕ አባታችን አቡነ ማትያስ አልተገኙም። በዚህ ሁኔታ
በጣም ብዙ ኦርቶዶክሳውያን ደንግጠዋል። ያልተገኙበት ምክንያትም ታውቋል። ምክንያቱ ምንድነው? ቪዲዮን አንዴ አይተን እንመለስ። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በህመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል። በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዛሀበሻ አስታውቀዋል። የዘንድሮ የጥምቀት በዓል በጃልሜዳ በተከበረበት ወቅት የፓትርያርኩ ዓመታዊ የጥምቀት መልእክት በተወካያቸው በኩል መነበቡ ይታወቃል። ብፁዕ አባታችን አቡነ ማትያስ በጥምቀት በዓሉ ላይ ያልተገኙበት ዋና ምክንያት ይህንን ይመስላል። ለአባታችን እግዚአብሔር ምሕረት ይላክላቸው። የአባታችን ጥምቀት ላይ አለመገኘት ግን እጅግ በጣም መነጋገሪያ ሆኖ በጣም ብዙ ሰዎች ምንድነው ብለው ጥያቄያቸውን አንስተው ነበር። እንግዲህ ያልመጡበት ምክንያት ይህንን ይመስላል። የአባታችን በረከታቸውን በሁላችን ላይ ይደርብን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የጥምቀት በዓልን አስመልክቶ በጎንደር ዘንድሮም የታየው ነገር እጅግ በጣም ያው ሁላችንም ኦርቶዶክሳውያን አሳዝኗል። እስኪ አንዴ ቪዲዮን አይተን እንመለስ። እንዲህ ከላይ ሆነው የሚጨፍሩት ሆዳቸው አምላካቸው አምላካቸው ሆዳቸው የሆነባቸው ስለመንፈስ ሕይወታቸው ምንም አይገዳቸው የህንጻው ባለቤቶችም ቢሆኑ ማለት ነው። ቅድስት ቤተክርስቲያን ምን አይነት ሁኔታ ላይ ትሁን ምን አይነት ጭንቅ ላይ ትሁን ያልገባቸው በዓሉን በምን አይነት መልኩ ማክበር እንዳለባቸው ያልተረዱና አላዋቂዎች ቅዱስ ሆሴዕ እንደተናገረው ሕዝብ እውቀትን ከማጣት የተነሳ ጠፍቷል ብሎ የተናገሩት ትንቢት የተፈጸመባቸው እውቀት ሳይኖራቸው እውቅናን ያገኙ ሰዎች ሲሆኑ ከታች ሆነው የሚጨፍሩት የሚጸሉት ደግሞ የነዚህ አምላኪዎች ሆኑ ሰውን የሚያመልኩ ስለ ቅድስት ቤተክርስቲያን ማይጨንቃቸው በዚህ የጥምቀት በዓል እንኳን ቅዱስ ፓትርያርካችን ምንም አይነት መግለጫ አልሰጡም፣ ምንም አይነት መልእክት አላስተላለፉም ብሎ እንደመጨነቅ አንድ ተራ ቲክቶከር መጣ ብሎ እንዲህ አገሩን ከቦ መስፈንና መዝለል ልክ የሚመስለው ያላወቀ መማር የማይፈልግ ቤተክርስቲያን አላስተምር አባቶች ለትለት ኑና አስተምራችሁ ሲሏችሁ መማር አንፈልግም ብለው የትም ከርመው አሁን ለጥምቀት ተሰባስበው የሀገሩን ወጣቶች የሚያሰድቡ አባቶችም ቤተክርስቲያንን የሚያስነቅፉ ሰዎች ናቸው። እንዲሁም ደግሞ በዚህ የጥምቀት በዓል ላይ ስርዓቱን ትታችሁ እንዲስጨፍሩና ስዘሉ የነበራችሁ ሰዎች ይሄን ማወቅ አለባችሁ። ቅዳሴያችን ላይ ምን ይላል? ስለ በረከት ፈንታ መርገምን፣ ስለ ስርየተ ኃጢአት ፈንታ ገሃነመ እሳትን ከእግዚአብሔር እጅ ትቀበላላችሁ። በዓልን በረከት በሚገኝበት ፈንታ እንዲመዝለልና መጨፈር ከእግዚአብሔር ዘንድ በረከትን ሲሆን የሚያስቀብል በበረከት ፈንታ መርገምን የኃጢአት ስርየትን እናገኝ ነበር። በኃጢአት ስርየት ፈንታ ደግሞ ገሃነመ እሳትን የሚያስቀብል ስራን የሰራችሁ። የጥምቀት በዓል መንፈሳዊ ይዘቱን ይዞ እንዲከበር ብዙ የለፉ አባቶችና ወጣቶች ቢኖሩም ግን ደግሞ በእነዚህ ሳያውቁ ምንም ሳይመረምሩ ምንም ሳያጠኑ በታወቁ ተራ ሰዎች አማካኝነት የጥምቀት በዓል መንፈሳዊ ይዘቱን ለቆ በማይሆን መልኩ እንዲታሰብ አድርገውታል። ይሄ በዓል መንፈሳዊ ይዘቱን ጠብቆ እንዲከበር ብዙ የሰንበት ትምህርት ቤት አባላት ብዙ ጥረትን አድርገዋል። እንዲሁም ደግሞ ብዙ ማይበራት ማይበረ ቅዱሳንን ማየት እንችላለን፣ ሰለስቱ ምዕት ማይበር ማየት እንችላለን፣ ማይበረ እስጢፋኖስን ማየት እንችላለን፣ ማይበረ አእላፍ መላእክትን ማየት እንችላለን። እነዚህ ሁሉ ሌሎችም ያልጠራዋቸው በዓሉ መንፈሳዊ ይዘቱን ይዞ እንዲከበር ብዙ ወጣቶችን ሰብስበው በስራቸው አድርጎ መንፈሳዊ ልብስን አልብሰው ብዙ ዝግጅቶችን ተዘጋጅቶ የጥምቀት በዓል መንፈሳዊ ይዘቱን ይዞ እንዲከበር ብዙ ጥረት ጥረዋል። ግን ባልተማሩ የትም በነበሩ ቤተክርስቲያንን በማይሰሙ ዕውቀት ሳይኖራቸው ዕውቅናን ባገኙ፣ ሁለተኛ ነገር ደግሞ ክርስቲያን ተብሎ ማይተብ አንጠልጥለው ቤተክርስቲያንን በማያውቁ ጥምቀት እንኳን ለምን እንደሚከበር ምን አይነት ምስጢር እንደተፈጸመበት ለምን ጎንደር ላይ ጥምቀትን ማክበር የተለየ እንደሆነ እንኳን ሳይገባቸው የሚጨፍሩ ሰዎች የእነዚህ ሁሉ ድካም ተሸፍነው አልፏል። ግን ደግሞ በ11 ይህንን ተግባር ይህንን ጭፈራ ቢፈጽሙም የሰንበት ትምህርት ቤት አባላት እንዲሁም ደግሞ የሰንበት ትምህርት ቤት አንድነቶች መርሃ ግብር በማዘጋጀት የመጨረሻውን የጥምቀት በዓል በ12 ምሽት ላይ እንዲህ ባለ ሁኔታ እንዲከበር አድርገውታል። ሁላችሁም ለዚህ ስራቸው እንድታመሰግኗቸው በኮሜንት ሀሳባችሁን እንድገልጹላቸው ፈልጋለሁ። ስለዚህ በሚቀጥለው ዓመት ጭፈራ አይኖርም። በዚህ አይነት መልኩ በሰንበት ትምህርት ቤቶች አንድነት እንዲሁም ሌሎች ማህበራትን አካተን በዝማሬና መንፈሳዊ ይዘቱን በጠበቀ መልኩ ጥምቀትን እናስኬዳለን።
ቆየ። ወንድማችን እናመሰግናለን። የጎንደር ጥምቀት እንግዲህ እጅግ በጣም መነጋገሪያ ሆኗል። በዓሉን ለማክበር በጣም ብዙ ኦርቶዶክሳውያን ወደ ጎንደር መጣው ነበር። በጣም ብዙ ቲክቶከሮች፣ በጣም ብዙ ዩቲዩበሮች፣ ግን በቲክቶክና በዩቲዩብ የሚታወቁ ሰዎች በጣም ብዙ ፎሎወር ስላላቸው፣ በጣም ብዙ ሰብስክራይበር ስላላቸው እነሱ ቪዲዮ ላይ ፖስት የሚያደርጉት ይሄ ዳንኪራውን ጭፈራውን ነው። ሃይማኖታዊ ይዘቱን ኦርቶዶክሳዊ ስርዓት የነበረውን የጥምቀቱ ሁኔታ ምን ሆነ የሚለውን ነገር እነርሱ ምንም አይነት ነገር አላስተላለፉም። በዚህ ሁኔታ እጅግ በጣም መነጋገሪያ ከሆነው ነገር መካከል ጎንደር በዓሉን በጭፈራ ነው ያከበረችው የሚል ስም ተሰጥቶት አይተናል። ከዚህ በፊትም ይህ ጉዳይ እንዲስተካከል በጣም ብዙ ቪዲዮዎችን ሰርተናል። እኔ በዓሉን ያከበርኩት በጎንደር ነው። እጅግ በጣም ደስ የሚል ኦርቶዶክሳዊ ስርዓት ነበረው። በ11 ማለት ነው። በ11 እንግዲህ ታቦተ ሕጉ ከገባ በኋላ ግን በቲክቶክና በዩቲዩብ የሚታወቁ ነጃኒ እና አዶናይ ከላይ ፎቅ ላይ ሆነው ህዝቡን ሲያስጨፍሩት፣ ህዝቡን እንደዚህ ሲያደርጉት፣ አንዳንድ ሰዎች ደግሞ ከታቦተ ሕጉ በላይ እንደዚህ ቲክቶከሮችን ዩቲዩበሮችን ሲያከብሩ አይተናልና በጣም የሚያሳዝን ነገር ነው። አሁንም ይህ ጉዳይ እንዲቀር ስራ ሊሰራ ይገባል። በ11 እንደዚህ ሆነ እንጂ በቃና ዘገሊላ ዕለት በ12 ይህ ጉዳይ እንዳይፈጠር ታቦተ ሕጉ ወደ መንበሩ ከተመለሰ በኋላ የሰንበት ትምህርት ቤት አገልጋይ የሆኑ ወንድሞቻችን በዛ በሚጨፈርበት ቦታ ተገኝተው ጉባኤ አዘጋጅተው የመዝሙር መርሃ ግብር ተደርጎ በጣም ደስ በሚል ሁኔታ በዓሉ ተጠናቆ እንግዲህ አይተነዋልና የጎንደር የጥምቀት አከባበር ስርዓት እንዲይዝ በጣም ብዙ ሰው በጣም ብዙ ቪዲዮ ሰርቷል። እንዲህ አይነት ታዋቂ ነን የሚሉ ሰዎች ግን እንዲያው ሃይማኖታዊ ይዘቱን ጠብቆ እንዲከበር አይደለም የሚፈልጉት። እነርሱ የሚያስተላልፉት ጭፈራውን ዳንኪራውን ነው። በጣም በባህረ ጥምቀቱ ላይ በጣም ደስ የሚል ኦርቶዶክሳዊ ስርዓት ነበር። እርሱን አይደለም ቀርጸው የሚያስተላልፉት። እነርሱ ለገንዘባቸው ሲሉ ዳንኪራውን ጭፈራውን አስነስተው ግን እንዲህ አይነት ልክ ያልሆነ ተግባርን ሰርተው አልፈዋል ማለት ነው። በ12 በቃና ዘገሊላ ዕለት ግን እንዲህ አይነት መስተካከል ታይቷል። ይህ እጅግ በጣም ደስ የሚል ነው። ከዚህም ጋር ተያይዞ አንድ ቪዲዮ አንዴ ላሳያችሁ። ጥምቀትን በጎንደር ላይ ከጭፈራው በላይ በጣም ያፈርኩበት ነገር ቢኖር በመጀመሪያ ክሬዲት መስጠት ፈልጋለሁ። በዛ ቦታ ላይ ለነበራችሁ ሰንበት ተማሪዎች ጭፈራውን ወደ መዝሙር ለመለወጥ ደፍራችሁ ቆርጣችሁ መሃል ላይ ገብታችሁ ነገሩን ወደ መዝሙር ላዞራችሁት እያንዳንዱ ሰንበት ተማሪ፣ እያንዳንዱ ዘማሪ፣ ቦታው ላይ ለነበራችሁ ሁሉ ትልቅ ክሬዲት መስጠት ፈልጋለሁ። እግዚአብሔር ይባርካችሁ። በጣም ያፈርኩበት ነገር ምን እንደሆነ ታውቃላችሁ? እንደዛ ሳያፍር ለጥምቀት ሄዶ ሲጨፍር የነበረ ያ ሁሉ ህዝብ ሰንበት ተማሪው መሃል ላይ ገብቶ ወደ መዝሙር ሲቀይረው ደበራቸው። እንዴት ቀናችንን ያበላሻሉ አይነት ድብርት ማለት ነው። እንዴት ይዘመራል፣ እንዴት ጭፈራችንን ያስተጓጉላሉ፣ እንዴት ጭፈራችንን ያቋርጡናል ብለው ደበራቸው። ፊታቸውን ተመልከቱ፣ ሁኔታቸውን ተመልከቱ። ከላይ ሆኖ ደግሞ ሲያስጨፍሩ የነበሩት አርቲስቶችና ቲክቶከር ተብዬዎችም በጣም በድብርት ከቦታው ላይ ዞር ሲሉ ይስተዋላል። እና በራሳችሁ ማፈር ነው ያለባችሁ። መጨፈራችሁ ሳያንስ በመዝሙር የምትደበሩ እንዴት ይዘመራል ብላችሁ የምትቃወሙ በራሳችሁ ማፈርና ንስሐ መግባት አለባችሁ። ከቀጣይ ዓመት ጀምሮ ይሄ ነገር እንደሚቀር አይ ቲንክ ምህላ ተደርጓል፣ ቃል ተገብቷል። እግዚአብሔር ለዛ ቀን አብቅቶን በአይናችን ለማየት ያድርሰን። ማታ ላይ በጣም ታምሮ ነበር። ሰንበት ተማሪዎችና የደብሩ ካህናት አባቶች ነገሩን አስተባብረው ማታ ላይ ጧፍ ሲበራና ሲዘመር ጸሎት ሲደረግ ነበርና በጥምቀትና በሁሉም መንፈሳዊ በዓላት ላይ የሚያምርብን ዝማሪ፣ ጸሎት፣ ስግደት፣ እልልታ፣ ጭብጨባ እንጂ ጭፈራ፣ ስካር፣ አልባሌና ምድራዊ ነገር አይደለም። እውነት ነው። እንግዲህ የሆነው ነገር ይህንን ይመስላል። እንግዲህ በ12 በቃና ዘገሊላ ዕለት ሰው ሊጨፍር ተሰብስቦ እነዚህ አርቲስት ነን የሚሉ ሰዎችም ከላይ ሊያስጨፍሩ ወይም ደግሞ ይህንን የበዓሉን ሁኔታ ለመቀየር ሊያደፈርሱ ሲሞክሩ የሰንበት ትምህርት ቤት ተማሪዎች በዛው በቦታው ተገኝተው በዚህ መልኩ የዝማሬ ፕሮግራም አድርገው እጅግ በጣም ደስ በሚል ሁኔታ በዓሉ አልፏል። አሁንም ቢሆን በቀጣይ ዓመት ይህ ጉዳይ በደንብ ሊሰራበት ይገባል ማለት ነው። በ11 እንግዲህ እንዲህ አይነት ሰዎች ተገኝተው ታቦተ ሕጉ ከገባ በኋላ ሲጨፍሩም ታይተዋል። ይህ ነገር ልክ አይደለም። ኦርቶዶክሳዊ በዓል ስለሆነ በኦርቶዶክሳዊ መንገድ ነው ሁላችንም ኦርቶዶክሳውያን ልናከብር የሚገባው። ግን አብዛኛዎቻችሁ እንግዲህ በሌላ አካባቢ የምትገኙ ሰዎች በቪዲዮዎች ላይ ጭፈራዎች ነው የመጡላችሁ፣ ዳንኪራዎች ነው የመጡላችሁ። በባህረ ጥምቀቱ የተደረገው ስርዓት አልመጣላችሁም። ቲክቶክ ላይ የምናውቃቸው በጣም ታዋቂ የሆኑ ሰዎች ዳንኪራውና ጭፈራው ለነሱ ገቢያቸው ስለሆነ ኦርቶዶክሳዊ ስርዓቱንና ኦርቶዶክሳዊ የበዓል አከባበር ምን እንደሆነ እነርሱ ማስተላለፍ ስላልፈለጉ ነው እንጂ በጣም ደስ በሚል በመንፈሳዊ ሁኔታ በዓሉ ተከብሯል ማለት ነው። እኔም በዛው
በቦታው ተገኝቼ እጅግ በጣም መንፈሳዊነት በተሞላበት መልኩ ደስ የሚል በዓልን አክብረናል። ይህ ጉዳይ የተፈጸመው ግን ታቦተ ሕጉ ከገባ በኋላ በ11 ነው። ይህ ነገር ልክ አይደለም። ያንን ነገር ደግሞ በቃና ዘገሊላ ዕለት ወንድሞቻችን በሰንበት ትምህርት ቤት አገልጋይ የሆኑ ሰዎች ደግሞ አስተካክለውታል ማለት ነው። እዚህ በሰንበት ትምህርት ቤት አገልግሎት ያላችሁ በዚህ ቦታ ተገኝታችሁ በዓሉን እንግዲህ በመንፈሳዊ ስርዓት እንዲያልቅ ያደረጋችሁ እህት ወንድሞቻችን ሁሉ እግዚአብሔር ዋጋችሁን ይክፈለው፣ ክብር ይገባችኋል እንላለን። በዚህ ጉዳይ እንግዲህ ዲያቆን ዮርዳኖስ አበበም የተናገረው ነገር ነበር። ሰሞኑን አጀንዳ የሆነው ነገር ድንገት ደርሶ የመጣ ነገር አይደለም። ለአንዳንድ ሰዎች የዛሬ 2-3 ዓመት የተጀመረ የተፈጠረ የሚመስላቸው ነገር አለ። ይሄ ዘፈኑ ዝላዩ ምኑ ማለት ነው። ለአንዳንዶቹ ደግሞ 10 ዓመት በፊት የተጀመረ የሚመስላቸው አይደለም። እንደሱ አይደለም። ትናንት ያያችሁት ዘፈን በጣም ሩቅ ጎዳና ያለው፣ ትናንት ያያችሁት ዝላይ ቅርብ ጊዜ የመጣ ነገር መስሏችሁ ከሆነ ችግር ነው። አንዳንድ ነገሮችን ከመሰረቱ ካልሰራንባቸው ፋይዳ ስለሌለው ብዬ ነው። ሁለተኛ እንድናነሳ የምፈልገው ነገር እሱ ነው። ሶስተኛውና የመጨረሻው እውነት በሌሎች ስፍራዎች የተከበሩት የጥምቀት በዓሎችን እግዚአብሔር ተቀብሏቸዋል ወይ? ማለት ጎንደር ላይ ዘፈን ዝላይ ስለነበረ ሌላ ቦታ ላይ ዘፈን ዝላይ ስላልነበረ ለእግዚአብሔር የሚገባ መስዋዕት በሌሎች ቦታ ስፍራዎች ቀርቦባቸዋል? ማለት አንዳንዴ የሰው ስና የራሳችን እንዳንረሳ ብዬ ነው። እኛ ጋር የተሰራውን ነውር ይሄ ዝላዩ፣ ዘፈኑ፣ ዳንኪራው ምኑ ነውር ነው። እንኳን እንደ ክርስቲያን አልኳችሁ እንደ ሰው ራሱ ጸያፍ ነው። እሱን መካድ አንችልም። እኛ ትልቅ ስህተት ነው የተደረገው፣ ግን ዛሬ የጀመረ አይደለም። እሱን እመጣበታለሁ። ነገር ግን አብዛኞቻችን የጎንደር ዘፈን ላይ ጎንደር ላይ የተደረገው ዝላይ ላይ ስናተኩር በየትኛው ስፍራ ነው በእውነት እግዚአብሔር የሚቀበለው ነገር? በነገራችሁ ላይ አንድ እንድታውቁት የሚያስፈልገው ነገር አለ። አባቶቻችን ሲያሳድጉን፣ ቅድስና ያላቸው መምህራን ሲያሳድጉን አንድ ነገር ነግረውናል። አንድ ነገር ከድርጊቱ ከተግባሩ የሚቀድመው የምታደርግበት ልብ ነው። ለምሳሌ ለሰው ለታይታ ብሎ ልብሱን አሰማምሮ ሲዘምር የሚውል ሰው አለ። በቪዲዮ እየተቀረጸ እዩኝ እያለ እግዚአብሔርን ረስቶ ለሰው ለመታየት ሲዘምር የሚውል ሰው አለ። መዝሙሩ የእግዚአብሔር ነው ቃሉ። ሰውየው የሚያደርግበት ምክንያት ግን በእግዚአብሔር ፊት ፍጹም ተቀባይነት እንዳይኖር ያደርጋል። በተቃራኒው ደግሞ እናቶቻችን እሰይ ስለት የሰመረ እያሉ ይዘፍናሉ። በታቦቱ ፊት ይዘፍናሉ። ዘፈን መቼም በቤተክርስቲያናችን አንዳንድ ሰዎች ከምን እንዳመጡት ባላቅም ዘፈን ኃጢአት አይደለም የሚሉ ሰዎች አሉ። ዘፈን ኃጢአት ነው 101%። እንዲሁ 101% የሚባል ካለ ኃጢአት ነው። እሱን ደጋግሜ ተናግሬያለሁ። ዘፈን ለክርስቲያን ዘፈን ኃጢአት ነው 100%። ነገር ግን እናቶቻችን እና መምህራችንን በታቦት ፊት የሚዘፍኑ እስክስታ የሚወርዱ እናቶችን እንዳትነቅፋቸው አሉኝ። እንዴ ለምን? ዘፈን ኃጢአት አይደለም ወይ? አዎ ኃጢአት ነው። ታዲያ ለምንድን ነው የማልነቅፋቸው? በሁለት ምክንያት። አንድ በገባቸው ልክ በየዋህነት በቅንነት የሚያቀርቡት ነገር ስለሆነ ለዕለት እግዚአብሔር ይቀበላቸዋል። ይሄን መርሳት የለብህም። ሁለት እነዚህ ሰዎች የሚዘፍኑት እኛ ስርዓት ሕግ ስላላስተማርናቸው ነው። ጥፋቱ የኛ ነው። ስለዚህ መንቀፍ ካለብህ ራስህን ንቀፍ። አንድ አስተማሪ ተዘፈነ ብሎ ዘፋኙን ምዕመኑን ከመንቀፍ የሚቀድመው እንዳይዘፍን መስራት ሲኖርበት ስላልሰራ። በነገራቸው ላይ መስራት ማለት መድረክ ላይ ወጥቶ መስበኩ አይደለም፣ ገድል ይጠይቃል። በነገራቸው ላይ ምዕመናንን ወገኖቻችንን ወደ ጎዳና ለመመለስ እንኳን የፌስቡክ ትችት ሁላችንም እኔም እናንተ የምናደርገው እንኳን የፌስቡክ ትችት አልኳችሁ የመድረኩ ስብከት ምዕመንን አያስተካክልም። ምክንያቱም እኛ ራሳችን ሰባኪዎቹ መንፈስ ቅዱስ የራቀን ሆነን ሳለን እንዴት ብለን ነው? እሱን በኋላ እግዚአብሔር ፈቅዶ ጊዜው ካለ መጣበታለሁ። እና እናቶች በታቦት ፊት ሲዘፍኑ መዝፈን ስተት ቢሆንም በታቦትም ፊትም ሆነ ቤትም ስፍራ መዝፈን ስተት ቢሆንም በገባቸው ልክ በሚያውቁት ልክ በየዋህነት የሚያቀርቡት መስዋዕት ነውና በሌላ ጊዜ ማስተማር ነው እንጂ ዕለቱኑ ዘፈናችሁ ብለህ እንዳትነቅፋቸው እናቶችን ብለዋል። ምክንያቱም ጥፋቱ የኔ ስለሆነ የኛ ስለሆነ ያላስተማርን ያልሰራን ጥፋቱ የኛ ከነቀፍክ ራስህን ንቀፍ ብለውናል። እና መሰረታዊው ነገር ሶስተኛ ልንመልሰው የሚገባ ጥያቄ መዝሙር ስለተዘመረበት ብቻ ከአዲስ አበባ ጃን ሜዳ ጀምሮ በአጠቃላይ በሀገሪቱ የተደረገው የጥምቀት በዓል በእውኑ በእግዚአብሔር ፊት ንጹህ መስዋዕት ነበረ ወይ?
የጎንደሩ ብቻ ነው ወይ ችግር የነበረበት? አሁን ይሄ ጎንደርን ለመከላከል አይደለም። ምክንያቱም ታውቃላችሁ እድሜ ዘመኔን ስጮህ የኖርኩ ሰው ነኝ። ሌላ ቁም ነገር ባይኖረኝም ይሄ ቀን እንዳይመጣ ብዙ ጮኬያለሁ፣ በጣም ብዙ ጮኬያለሁ። አሁን ጎንደርን ስለመከላከል አይደለም። ነገር ግን የጎንደርን ስህተት ስናወጣ በየትኛውም የሀገሪቱ ክፍል ወይም በየትኛውም የዓለም ክፍል የተከበረው የጥምቀት በዓል እግዚአብሔር የሚቀበለው ነበረ ወይ? ትክክለኛ ንጹህ መስዋዕት ያቀረበ ማን ነው? ራሳችንን እንድንፈትሽ ብዬ ነው። መምህራችን ዲያቆን ዮርዳኖስ አበበ እንደተናገረው በጎንደርም ብቻ ሳይሆን በሌሎች አካባቢዎች ኦርቶዶክሳዊ ይዘቱን በዓሉ እንዳይኖረው ያደረጋችሁ ሰዎች ሁሉ መልካም አልሰራችሁም። ሁላችንም በዓሉን ማክበር ያለብን በረከትን ለማግኘት ነው እንጂ ለታይታም እንዳይሆን ያው ልንጠነቀቅ ይገባል ማለት ነው። በአሁኑ ዓመት ይህ በዓሉ በዚህ መልኩ አልፏል። በሚቀጥለው ዓመት እንዲህ አይነት ነገሮችን ሁላችንም እናስተካክል። መምህራችን እጅግ በጣም ደስ የሚል መልእክትን ያስተላልፉልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። እንግዲህ ቪዲዮዎቹ እጅግ በጣም አስተማሪ ስለሆኑ ነው የጥምቀት በዓል ካለፈም በኋላ እንድታዩት ያደረኩትና ከዚህ በኋላ እንግዲህ ቶሎ በጣም ብዙ ቪዲዮዎችን ወደ እናንተ የምናደርስ ይሆናል። በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ፣ ለማስተካከል ዝግጁ ነኝ። ዛሬም እንደ ሁሌው ጥያቄ አዘጋጅተናል። ጥያቄው 500 ብር ካርድ ያሸልማል። እስኪ ጥያቄውን አይተን እንመለስ። የዛሬ ጥያቄያችን ከሰባቱ ምስጢራተ ቤተ ክርስቲያን የእግዚአብሔርን ልጅነት የምናገኝበትና የኃጢአት ስርየት የምናገኝበት ምስጢር የቱ ነው? ሀ ምስጢረ ንስሐ፣ ለ ምስጢረ ቀንዲል፣ ሐመርሃ ምስጢረ ጥምቀት፣ መ ምስጢረ ሜሮን። የዛሬ ጥያቄ ይሄ ነው። መልሱን ኮሜንት አድርጎ የመለሱ ሰዎችን ሰብስበን አውጥተን በቀጣይ ቪዲዮ ተሸላሚውን የምናሳውቅ ይሆናል። ይህን ቪዲዮ ላይክ አድርጋችሁ የጀመራችሁ እጅግ በጣም እናመሰግናለን። ላይክ አድርጋችሁ ያልጀመራችሁም ቪዲዮ ላይክ አድርጉ። ለቻናላችን አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን እጅግ በጣም አስተማሪና ወቅታዊ የሆኑ ቪዲዮዎችን ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከ